በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ ቶቼ ሆናችሁ እንደምን ከረማችሁ እንደምን ሰነበታችሁ? በቸርነቱ የጠበቀን የእድሜ ደሃላ አደረገን አባቶቻችን የቅዱሳኑ የነቢያቱ አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ የኛ ጌታ ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እንደምን ከረማችሁ እንደምን ሰነበታችሁ? ይሄ ቃል አሁን በቀጥታ የሚሰማችሁ በኋላም እግዚአብሔር አምላክ ወዶና ፈቅዶ ባላችሁበት ቃሉን የምትሰሙ ባሉ ሰላም እግዚአብሔር ይብዛላችሁ። እንደምን ናችሁ? ሰላም ናችሁ? እግዚአብሔር መልካም ነው። ወንድሞቼ ከልቤ ላለው በእምነት ሆኜ ላለው እግዚአብሔር መልካም ነው። ይሄን ብሩህ ቀን ሰጠን። ደስ የሚል ቀን አይደል? እግዚአብሔር ለኔና ለእናንተ ዛሬም መልካም ሐሳብ አለው። ለዚህ ነው የተገናኘ ነው። እግዚአብሔር ቢረዳን ወንድሞቼ ዛሬ እንደ ሁሌ እንደወትሮ እግዚአብሔርን እንጠራዋለን። አምላካችን እግዚአብሔር በመካከላችን ሆኖ ምድራዊ ያልሆነ ሰማያዊ ሐሳቡን የሰው ያልሆነ ነገር ግን የመለኮት የእግዚአብሔር የራሱ የሆነውን ሐሳብ እንዲያስተምርን እንዲገልጽልን የሱ ቅዱስ ፈቃድ ይሁንልን። እግዚአብሔር ሲመጣ ወገኖቼ ነገሮች እንደቀደማ አይሆኑ። ለዚህ ነው ሁሉ ጊዜ ከነገራችን ሁሉ እግዚአብሔር አንተ ግባ፣ አንተ በህይወታችን ግባ፣ እግዚአብሔር አንተ በህይወታችንና አንተ በጉባኤያችንና በነገራችን በስራችን አንተ ግባ ብለን መጀመሪያ ላይ መጋበዝ አስፈላጊ ነገር ነው። ስለዚህ እግዚአብሔር ሲመጣ ወገኖቼ ነገሮች እንደቀደማ አይሆኑ ይለወጣሉ። ምን ማለት ነው ወገኖቼ? ተስፋ የሌለው ሞተ ሸተተ ዋጋ የለውም ያልነው ነገር ህይወት ያገኛል። ተስፋ የለውም ያልነው ነገር ተስፋ ያገኛል። እግዚአብሔር ሲመጣ ባዶ የነበረው ጢም ብሎ ይሞላል። አያችሁ? እግዚአብሔር ሲመጣ ነገሮች ይለወጣሉ። ለዚህ ነው አሁንም እኔና እናንተ እግዚአብሔር ሆይ በመካከላችን ሁን፣ ምድራዊ ያልሆነ ሰማያዊ ሐሳብ የሰው ያልሆነ የኔ ያልሆነ የሰው ያልሆነ እግዚአብሔር ያንተን ሐሳብ ንገረን። የኔ ጸሎቴ ነው የናንተም ጸሎት እንደሚሆን እምነቴ ነው። አባቶቻችን አምላክ እግዚአብሔር በመካከላችን ይሁን። እግዚአብሔር ቢረዳን ዛሬ የምንማርበት ትምህርታችን ርዕስ መንፈሳዊ እንቅልፍና አደጋው በሚል እንማራለን። ወንድሞቼ በደንብ አድርጋችሁ ስሙ። ቢያንስ ርዕሱን ያዙት። መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ እና አደጋው። ወንድሞቼ መንፈሳዊ እንቅልፍ አደጋ ነው። መንፈሳዊ ድንዛዜ አደጋ አለው። ለዚህ ነው እግዚአብሔር መንፈስ ቅዱስ ስለኔና ስለናንተ ዛሬ ልጆቼ ሆይ ከመንፈሳዊ እንቅልፍ ንቁ ይለናል። ከዚህ በፊት ከኔ ጋር የነበራችሁ ስለ መንፈሳዊ እውርነት ወደ 7 ሳምንት ያህል ተምረናል። ዛሬ ደግሞ ስለ መንፈሳዊ እንቅልፍ ነው። በዛ ትምህርት ላይ ያነሳ ነው መንፈሳዊ እውርነት ለመንፈሳዊ እንቅልፍ ሰዎችን አሳልፈው ይሰጣል። መንፈሳዊ እንቅልፍ ደግሞ ለመንፈሳዊ ሞት ሰውን አሳልፈው ይመጣል። መንፈሳዊ ሞት ደግሞ ሁለተኛ ሞት ነው፣ ሲኦል ነው አለ። ለዚህ ነው ይሄንን ሁለተኛውን ክፍል ዛሬ የምንማረው መንፈሳዊ እንቅልፍ ብለን የምንማረው። ለዚህ ነው ይሄ ትምህርት ያመለጣችሁ ወንድም እህቶቼ ቤተ እስጢፋኖስ በሚለው ዩቲዩብ ቻናል ገብታችሁ ብትሰቡት መልካም ነው። በነገራችን ላይ ላይቭ መውጣት እንድንችል ሰብስክራይብ ብታደርጉ ሌሎች እንዲያደርጉ ብታደርጉ የራሳችሁን ኃላፊነት ተወጣችሁ ማለት ነው። ምንድነው? እናንተ ብርሃን ናችሁ፣ እናንተ ጨው ናችሁ ተብሏል። ሌላ ምንም ለእግዚአብሔር የምናደርገው ነገር የለም። አያችሁ? ስለዚህ ይሄን እግዚአብሔር ቃል ሌሎች እንዲያገኙ እኛም ሰብስክራይብ ስናደርግ ሌሎችም እንዲያገኙ ብናደርግ ለምሳሌ እንደኔ አይነቱ ላይቭ ወጥቼ ዩቲዩብ ላይ ማስተማር ይችላል። አሁን አልችልም ኢነፍ ሰብስክራይበርስ ገና ስለሌለኝ እኔም መለመን መጠየቅ ስለምፈራ ዛሬ ግን አልፈራም። በእግዚአብሔር ስም ለምናለሁ ብዬ ነው። ስለዚህ ወንድሞቼ ለሌላ ዓላማ አይደለም፣ እኔ ስለ ኑሮ አይደለም። እግዚአብሔር ይመስገን መልካም ኑሮ አለኝ። እኔ ከቤተ ክርስቲያን ዱምቡሉ አመሳቲም አልፈልግም። በህይወት ዘመኔ ፈልጌም አልፈልግም። ይሄ ሲባል የሚፈልጉትን ማጣጣሊያ አይደለም፣ ግን እንድትረዱ ፈልጋለሁ። ስለዚህ ቻናሌን ሰብስክራይብ ብታደርጉልኝ ላይቭ ወጥቼ ማስተማር ይችላልሁና በዚህ ብትተባበሩኝ ደስ ይለኛል ነው። እንግዲህ ዛሬ የምንማረው መንፈሳዊ እንቅልፍና
አደጋው በሚል ነው ወንድሞቼ መንፈሳዊ እንቅልፍ ወይ መንፈሳዊ ድንዛዜ አደጋ አለ ስለዚህ ዛሬ ይሄንን ነው የምንማረው የእግዚአብሔር ቃል ምን ይላል መሰላችሁ በዘመኑ አባቶቻችን ሐዋርያት በሚያስተምሩት ዘመን ያንቀላፉ ቤተክርስቲያኖች ነበሩ ግለሰብ ብቻ እኮ አይደለም እንደ ቤተክርስቲያን የተወቀሱአል አረ ንቁ አንቀላፍታችኋል ባትነቁ ግን እኔ እመጣባችኋለሁ መቅረዛችሁን ወስደዋለሁ በኋላ ለቅሶና ዋይታ ይሆናል የተባሉ ቤተክርስቲያኖች ነበሩ ራሱ መድኃኒታችን ኢየሱስ ክርስቶስ ለዮሐንስ በገለጸው ራእይ ላይ በራእይ ዮሐንስ ምዕራፍ 3 ላይ ስንመለከት ወገኖቼ የተወቀሰ ቤተክርስቲያን አለ የሰርዴስ ቤተክርስቲያን ወገኖቼ በእንቅልፍ ላይ ነበሩ በዛን ጊዜ እግዚአብሔር ምንድነው ያለው ባትነቃ እንደ ሌባ ሆኜ እመጣለሁ ስለዚህ ንቃ ጥቂት የሆኑ ነገሮች አሉ መንፈሳዊ እነሱን አነቃቃቸው ባትነቃ ግን እንደ ሌባ ሆኜ እመጣለሁ እንደዚህ ይላል ቃሉ ይገርማቸዋል ጆሮ ያለው ይስማ ብሎ ነው የሚለው ጆሮ ያለው ይስማ የእግዚአብሔር መንፈስ ለአብያተ ክርስቲያናት የሚለው ይልና ጆሮ ያለው ይስማ የእግዚአብሔር መንፈስ እንደዚህ ይላል ባትነቃ እንደ ሌባ እመጣብሃለሁ ባትነቃ እንደ ሌባ እመጣላ በማናቸው ሰዓት ሳታስበው ሳትጠብቅ እመጣልሃለሁ ይላል ሙሉ ቃሉን ላንብብላችሁ ዮሐንስ ራእይ ምዕራፍ 3 ላይ ነው ይሄ ቃል የሚገኘው እንደዚህ ይላል በሰርዴስም ወዳለው ቤተክርስቲያን መልአክ እንደዚህ ብለህ ጻፍ ሰባቱ የእግዚአብሔር መናፍስትና ሰባቱን ኳክብታት ያሉት ሰባቱ መናፍስት ያዘ መላእክት ማለት ናቸው ሰባቱ መናፍስት ያዘውና ሰባቱን ኮከብ ያለው እንደዚህ ይላል ማን ነው እሱ ኢየሱስ ክርስቶስ አምላካችን ኢየሱስ ክርስቶስ እንደዚህ ይላል ስራህን አውቃለሁ አሁን እየተማርን ያለነው ይሄ ቤተክርስቲያን የተወቀሰው ወገኖቼ መንፈሳዊ እንቅልፍ ላይ ሆኖ ስራህን አውቃለሁ ያው እንደሆንክ ስም አለ ግን ሞተሃል ይላል ስራህን አውቃለሁ ያው ነኝ ትላለህ አለሁ ትላለህ ግን ሞተሃል ንስሐ ግባ ባትገባ እንደ ሌባ እመጣብሃለሁ አንብበው እንደዚህ ይላል ስራህን አውቃለሁ ያው እንደሆንክ ስም አለ ግን ሞተሃል ስራህን በአምላክ ፊት ፍጹም ሆኖ አላገኘውትም እና የነቃሁን ሊሞቱ ያላቸው የቀሩትን ነገሮች አጽና እንግዲህ እንዴት እንደተቀበልክና እንደሰማ አስብ ጠብቀው ንስሐም ግባ እንግዲህ ባትነቃ ወላችሁ ዛሬ ከእንቅልፍ ስለመንቃት አለ ምንማረው እንግዲህ ባትነቃ እንደ ሌባ እመጣለሁ በማናቸውም ሰዓት እንደምመጣብህ ከቶ አታውቅም ነገር ግን አለ ደሞ ሲያመሰግናቸው ከነሱ መካከል ደሞ ጥቂት ሰዎች ነበሩ ንጹሃን ሁሉ አልነበረም ያንቀላፈው ጥቂት ሰዎች በጣም ጥቂት ልክ እንዳሁን በጣም ጥቂት ሰዎች ነበሩ ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ካንተ ጋር አሉ የተገባቸው ስለሆኑ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ ጥቂትም ቢሆኑ በነገራችን ላይ እግዚአብሔር የብዛት አምላክ አይደለም ወንድሞቼ በብዛት የእግዚአብሔር መንግስት አይገባም እንደውም አሁን እየተረሳ ሄደ እንጂ ወደ እግዚአብሔር መንግስት የምትወስደው መንገድ እጅግ በጣም ጠባብ ነች ወደ ሲኦል ግን እጅግ ሰፊ ነው ተብለን ነው ስንማር የኖር ነው እውነት ነው እሱ ግን ረስተናል ዛሬ የውሸት ትምህርት ወደ እግዚአብሔር መንግስት የሚገባ መንገዱ ሰፊ ነው አርጎ ያወራልና በውሸት ትምህርት ማለት ነው ስለዚህ ምንድነው የሚለው ጥቂት ሰዎች አሉ አጠገብ ለነሱ ነጭ ልብስን አለብሳለሁ የጽድቅ የብርሃን አክሊል የጽድቅ አክሊልን አለብሳቸዋለሁ እነሱ ከኔ ጋር ይሄዳሉ እንደዚህ ይላል ልጨርስላችሁ እንግዲህ እንዴት ምንድነው የሚለው እንግዲህ እንዴት እንደተቀበልክ እንደሰማህም አስብ ጠብቀው ንስሐ ግባ እንግዲህ ባትነቃ እንደ ሌባ እመጣብሃለሁ በማናቸውም ሰዓት እንደምመጣ ከቶ አታውቅም ነገር ግን ልብሳቸውን ያላረከሱ በዛ ቤተክርስቲያን አሉ በሰርዴስ ቤተክርስቲያን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ካንተ ጋር አሉ የተገባቸውም ስለሆኑ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ
ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል እነሱ ብቻ አይደለም ሌላም ድል የነሱ ሰዎች ቢኖሩ ዛሬም ድል የነሱ ቢኖሩ ነጭ ልብስ ሰጣቸዋለሁ ድል የነሳ እንደዚሁ በነጭ ልብስ ይጎናጸፋል ስሙንም ከሕይወት መጽሐፍ አልደመስሰው በአባቴና በመላእክቱ ፊት ለስሙ እመሰክርለታለሁ መንፈስ የእግዚአብሔር መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ይላል ዛሬም ወንድሞቼ በትህትና ሆኜ የምናገረው እግዚአብሔር መንፈስ ቅዱስ እኔና እናንተን ጆሮ ያለው ይስማ ጆሮ ያለው ይስማ መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ አያስፈልግም ልጆቼ ንቁ ባትነቁ ግን እንደ ሌባ ሆኜ መጣባችኋለሁ ነው የሚለው በዚህ በቃል ውስጥ አሁን ባነበብነው በዮሐንስ ራእይ ምዕራፍ 3 ላይ ያነበብነው እንግዲህ ያነበብነው ባልነቃ እንደ ሌባ ሆኜ መጣለሁ በሚለው ውስጥ 7 መሰረታዊ ነጥቦች አሉ ወንድሞች 7 አንደኛው የተወቀሰው የሰርዴስ ቤተክርስቲያን ነው የኛስ ቤተክርስቲያን ዛሬ እግዚአብሔር ምን ይለን ይሆን ወንድሞች ምን ይለን ይሆን መልካም አደረጋችሁ ጥሩ ነው በርቱ ነው ምንባለው ወይስ እግዚአብሔር ያዝንብን ይሆን ስለዚህ የሰርዴስ ቤተክርስቲያን በአጠቃላይ ከጥቂቶች በስተቀር በመንፈሳዊ እንቅልፍ ውስጥ ገብተው ነበር ለዚህ ነው ንቁ የተባሉት እኔና እናንተንም እግዚአብሔር መንፈስ ቅዱስ ልጆቼ ንቁ ዝግጁ ሁኑ ተዘጋጅታችሁ ኑሩ እንደምናከብደው አላቅም ምኑ እንደሚከብድ ይሄ ነገር አይገባኝም ብዙ ጊዜ ወጥቷቸዋል ስለዚህ አንደኛ እንግዲህ እዚህ ውስጥ የተረዳ ነው በሰርዴስ ቤተክርስቲያን በጣም ጥቂት ሰዎች ካልሆኑ አብዛኛው እንቅልፍ ላይ ነበሩ ሁለተኛ የወቀሰው የሰርዴስ ቤተክርስቲያን ሕያው ነኝ አለው ሕይወት አለኝ ትላለች ግን ሞታለች አለ ሕያው ነኝ ትላለች ግን ሞታለች የኛንና የኛን ቤተክርስቲያን ዛሬ እግዚአብሔር ምን ይለን ይሆን መንፈሳዊ ናችሁ ልጆቼ በርቱ መልካም ያደረጋችሁ ነው ይለን ይሆን ይወቅሰን ይሆን እግዚአብሔር መንፈስ ቅዱስ ይሄንን ይግለጽልን ስለዚህ ያቺ የሰርዴስ ቤተክርስቲያን የተወቀሰችው ሕያው ነኝ ይላሉ ምን ሆነዋል ሞተዋል እንቅልፍ ላይ ናቸው እውራን ናቸው ለዚህ ነው ባለፈው ትምህርታችን በነገራችን ላይ ያመለጣችሁ ቤተ እስጢፋኖስ ብላችሁ ገብታችሁ ብታዩ ጥሩ ነው ስለ መንፈሳዊ ውርነት ስንማር ነበር መንፈሳዊ ውር ምንድነው አለ መንፈሳዊ ውር ሰው እግዚአብሔርን አመልካለሁ ይላል እሱም ያመልከው ጣዖት ነው እግዚአብሔርን አገለግላለሁ ይላል እሱም ያገለግለው ሰይጣንን ነው መንፈሳዊ ውር የሆነ የእግዚአብሔርን ቃል ይሰማል ግን አይረዳውም አያስተውልም አለው ይላል አይመለከትም ለዚህ እኮ ነው ጌታ በማቴዎስ 13 ላይ ለዚህ ህዝብ ስለምን በመሳሌ ተናገራለህ ብለ ምን ላድርግ ይሄ ህዝብ እኮ ሚድን አይነት አይደለም ይላል ቃል በቃል እንደዛ አይልም ግን ምንድነው ሐዋርያትን ለናንተ ሰማያዊ ሚስጥርን መስጠት ማነው መረዳት ተሰጥቷቸዋል ይሄ ህዝብ ግን እየሰማ ስለማያስተውል እያየ ስለማይመለከት ልቡ የደነደነ ስለሆነ በሚስጥር እናገራለሁ ህዝቡ እኮ መልሱ ፈልሽ እንዳላድነው እንዳልፈውሰው እንኳን የዚህ ህዝብ ልብ ደንድኗል ይላል ምን አላቸው መንፈሳዊ እውራን ናቸው አላቸው ፈሪሳዊ ሲባል እኮ አውሬዎች እኮ አይደሉም ወንድሞች ፈሪሳውያን እኮ ካህናት የአብርሃም ልጆች ናቸው ከነገደ ሌዊ የመጡ አገልጋዮች እንደ አሮን ካህናት ናቸው የቤተ መቅደሱ ሰዎች ናቸው ከሌዊ ነገድ የመጡ ናቸው ነገር ግን እግዚአብሔርን እናገለግላለን ሲሉ እውራን ሆነው ስለነበረ እናንተ እውራን ናችሁ አላቸው እንዴት እውር ትለናለህ እላችኋለሁ አላቸው እናንተ ባሮች ናችሁ እንዴት ባሮች የኃጢአት ባሮች ናችሁ እውራን ናችሁ ማስተዋል አትችሉ መመልከት አትችሉ አላቸው ስለዚህ አሁንም የሰርዴስ ቤተክርስቲያን ወገኖቼ ሕያው ነኝ ትላለች ግን ሞታለች አለው ትላለች ግን ሞታለች ስለዚህ ምን አለ ሕያው ነኝ ትላለህ ግን ሞታሃል ብሎ ሌላው ንቃ ንስሐ ግባ ወደኔ ተመለስ ባትመለስ ግን
እንደ ሌባ ባልታሰበ ሰዓት መጣብሃል መቅረዝህን ወስዳለሁ ወንድሞቼ ሁሉ ጊዜ እኛ አንደኛ ነን ማለት ጥቅም የለውም እግዚአብሔር አንደኛ ያደርገን መቅረዛችን እንዳይወሰድብን ጸጋችን እንዳይወሰድብን ሀብታችን እንዳይወሰድ እርቃናችን እንዳንቀር ይሄንን ማውራው እንደ ቤተ ክርስቲያን ነን ቀደምት መሆናችን መልካም ነው ግን ቀደምት መሆናችን የእግዚአብሔር መንግስት ማያስወርሰን ሆነ ምንድነው ጥቅሙ ልክ ነው ቀደምት ነን በታሪክ ደስ ይላል የኛ አባቶች ተጠቅመውበታል መንፈሳዊ ሆነው በመንፈሳዊ ንቃት በመንፈሳዊ ዝግጅት ኖረው አልፈዋል ያው ነው እኛ ግን በእነሱ ታሪክ ዛሬም ብንሸልል ምን ይጠቅመናል ታያችሁ ስለዚህ ንቃ ንስሐ ግባ ባይሆን ግን እንደ ሌባ ባልታሰበ መጣብሃለሁ ይለዋል ይሄን ብቻ አይደለም አንተ የሰርዴስ ቤተክርስቲያን ጥቂት ነገሮች አሉ ቶታሊ አልሞቱም በነገራችን ያልሞቱ ጥቂት አሉ ብዙ ነገር ሞቷል ቶታሊ ልትሞት ነው ግን ጥቂት ነገሮች አሉ እነሱን አነቃቃቸው ህይወት ስጣቸው አው ንስሐ ግባ ካለ በኋላ በሰርዴስ ቤተክርስቲያን ደግሞ ሁሉንም አልጨፈጨፈም ዛሬም ሁሉ ሰው አይጨፈጨፍም በቤተክርስቲያን በእውነት የሚጋዙ ሰዎች አሉ በቅድስና በንጽህና የሚጓዙ እውነተኛ አባቶች አሉ እውነተኛ ወንድሞች እውነተኛ እህቶች አሉ ግን አብዛኛዎቻችን ጥቂቶች አሉ ስለዚህ በሰርዴስ ቤተክርስቲያን ጥቂት ሰዎች አሉ እነዚህ ጥቂት ሰዎች ንጹሃን ናቸው ነጭ ልብስ ይለብሳሉ ከኔ ጋር ይሄዳሉ ክርስቶስ እኮ እንደዚህ የሚለው ነጭ ልብስ ይለብሳሉ ምን አለ ከኔ ጋር ይሄዳሉ ነጭ ልብስ ይለብሳሉ ከኔ ጋር ይሄዳሉ ይቅርታ ነጭ ልብስ ይለብሳሉ ከኔ ጋር ይሄዳሉ ይላል እና እነሱ ብቻ አይደሉም በእነሱ መንገድ የሚሄዱ በጽድቅ ጎዳና የሚሄዱ ካሉ ለነሱ ነጭ ልብስ ሰጣሉ ለኔና ለናንተ እንደ እግዚአብሔር ሐሳብ ከሄድን ወንድሞች ዛሬም ኢየሱስ ክርስቶስ ያን ነጭ ልብስ ያለብሳል እነዚህ ሰዎች አለ ስማቸው ከሕይወት መጽሐፍ አልሰርዘውም በነገራችን ላይ ስማቸው ከሕይወት መጽሐፍ የሚሰረዝ ሰዎች አሉ በደንብ መንገዷ እኮ ቀጭን ነች ብለናል መንገዷ ቀጭን ነች ወደ እግዚአብሔር መንግስት መግቢያው መንገዷ ቀጭን ነች ሰፊው ወደ ሲኦል መሄጃው ነው ስለዚህ ድል ለነሱ እንደ እግዚአብሔር ሐሳብ ለሄዱት ሰዎች ግን ምንድነው ያለው ድል ለነሱት እንደ እግዚአብሔር ሐሳብ ለሄዱት ግን አዎ ለነሱስ ግን ስማቸው በሕይወት መዝገብ ላይ ይጻፋል በመጽሐፍ ቅዱስ ላይ በዚህ በራእይ ዮሐንስ ላይ ስለ ሕይወት መጽሐፍ ይናገራል በሰማይ ሁለት መጽሐፍ ታየው ነው የሚለው በደንብ አርጋችሁ ስሙኝ እቺ ሁለት መጽሐፍ ታይቻለሁ መጽሐፍ ታየው ይላል ሌላ መጽሐፍትም ተገለጸ ይልና ይሄኛው መጽሐፍ የሕይወት መጽሐፍ ነው ሁለተኛው የሕይወት መጽሐፍ ነው ስሙ በዚህ በሕይወት መጽሐፍ ውስጥ የሌለ ሁሉ በእሳት ባህር ውስጥ ተጣለ ነው የሚለው ራእይ ዮሐንስ ምዕራፍ 20 አንብቡት ለማስፈራራት አይደለም ወንድሞቼ ግን እውነትን ባልናገር እኔም ችግር ውስጥ ነው የምገባው ስለዚህ ምንድነው ያለው ድል ለነሳ ሰው ግን ሕይወቱ በሕይወት መጽሐፍ ውስጥ ይጻፋል ይሄ ብቻ አይደለም ወንድሞቼ ይሄ ብቻ አይደለም ሌላ ደግሞ መጽሐፍ አለ የምን መጽሐፍ እያንዳንዱ ሰው የሰራው ስራ የሚመዘገብበት በሕይወት ሲኖር የሰራነው እያንዳንዱ ይመዘገባል መልካም ሰርተን ከሆነ ክፉ ሰርተን ከሆነ ይሄ ሁሉ ተመዝግቦ ይገኛል ለዚህ ነው እንግዲህ ድል ለነሱት ሰዎች ጥቂትም ቢሆኑ ግን ለነሱ ምን ሰጣለው ለነሱ ግን ድል ለነሱት ግን ነጭ ልብስ ተጎናጽፈው ይሄዳሉ ይላል እና ልብ ጆሮ ያለው ልብ ያደርግ ነው እንግዲህ የተነሳንበት የትምህርታችን ርዕስ ወንድሞቼ መንፈሳዊ እንቅልፍ እና አደጋው በሚል ነው መንፈሳዊ እንቅልፍ አደጋለው መንፈሳዊ ድንዛዜ አደጋለው ይሄን ትምህርት ማስተማር ለምን አስፈልገ ብትሉ ከሚገባው በላይ በመድራችን በቤተ ክርስቲያን
መንፈሳዊ ድንዛዜ በስቷል ባለፈው ሳምንት ከኔ ጋር የነበራችሁ ስለ መንፈሳዊ እውርነት ተማር መንፈሳዊ እውርነት በወቅቱ ካልታከመ ወደ መንፈሳዊ እንቅልፍ ይወስዳል መንፈሳዊ እንቅልፍ ደግሞ ወደ መንፈሳዊ ሞት ይወስዳል ብለን ተማር ያችሁ ስለዚህ ለዛ ነው ከምን ጊዜውን በላይ የሚያስፈራ ዘመን ላይ ስለሆነ የሚያስጨንቅ ዘመን ላይ ስላለን ወንድሞቼ አደገኛ ዘመን ላይ ስላለን ጥንቃቄ ማድረግ ያስፈልጋል ቅዱስ ጳውሎስ ለሮሜ ቤተክርስቲያንም በመንፈሳዊ ህይወት ንቁና ዝግጁ ሁኑ ሲል ይናገራል ክርስቲያን መሆን ብቻውን በቂ አይደለም ይልቁንም ይልና መንፈሳዊ ህይወታችሁ ንቁና ዝግጁ ሆናችሁ ኑሩ ይላል በነገራችን ላይ መንፈሳዊ እንቅልፍ ማለት ምን ማለት ነው ምንድነው መንፈሳዊ እንቅልፍ መንፈሳዊ እንቅልፍ ማለት በመንፈሳዊ ህይወት ንቁና ዝግጁ አለመሆን ማለት ነው በቃ የነቃ አይደለም በቃ እንቅልፍ ያለ እንቅልፍ ያለው አንዳንድ ጊዜ አሁን እኔ ልጆችን አንዳንድ ጠራቸውና ነው ውስጥ እግዚአብሔር ቃልን እንማማራልና ጠራቸዋለሁ በጣም የሚያስገርመኝ ነገር ጌማቸው ላይ ሲሆኑ they are so alert በቃ በጣም alert ናቸው ልካውን እግዚአብሔር ቃል ስንጀምር ግን በቃ አንዱ ሚያካል አንዱ እንደዚህ ይላል አንዱ ይቁነጠነጣል እንደዚህ ይላል እንደዚህ ማለት ነው ይሄ እኔ የኔ ልጆች እንደምሳሌ ያስተምር እንደው ሰጠው እግዚአብሔር ከሰማይ ሲመለከተን እኛ እግዚአብሔር ልጆች ነን እኛ እግዚአብሔርን ቃል ስንሰማ እንዴት ነው የምንሰማው በደስታ በንቃት ነው የምንሰማው እግዚአብሔርን ቃል ወይንስ ደግሞ በቃ በመሰልቸት ይያለ ነው የምንሰማው አይ ወንድሞቼ ትልቅ ስህተት ነው አለማወቅ ነው እግዚአብሔር ሲናገረን እግዚአብሔርን መሰልቸት ወገኖቼ መርገም ነው አባት ሲናገር ልጆች ከሰለቹት መርገም ነው በጣም መርገም ነው ያሳዝናል እናንተ ልጆች ካሏችሁ ልትናገሯቸው ልታወሯቸው ስትፈልጉ ነው አባባ በቃኛ ተሰለቸናል ብሉ ልብ ይሰብራል ልጆቻችሁ በቃ አንፈልግም ቢሏችሁ ልብ ይሰብራል እንደዛ ማለት ነው እግዚአብሔር ሲናገረን መስማት አለመፈለግ ማለት እንደዛ ነው እቺን ቃል ላንበብላችሁ ስለዚህ ወደ ቃሉ ከማንበቤ በፊት ግን መንፈሳዊ እንቅልፍ ምንድነው ብለን ብንል በመንፈሳዊ ህይወት ንቁና ዝግጁ ሆኖ አለመገኘት ይልቁንም በመንፈሳዊ ህይወት ቸልተኛ ግዴለሽ ሆኖ መኖር መንፈሳዊ እንቅልፍ ነው ግዴለሽነት ክርስቲያኖች ነን እንላለን የክርስቲያን ህይወት የለብንም ቃሉን እንሰማለን በዚህ ጋር እናስወጣለን ስለዚህ መንፈሳዊ እንቅልፍ ማለት ያው ቸልተኝነት ግዴለሽነት በእግዚአብሔር ነገር ለብ ማለት ትኩስ አለመሆን ይሄ መንፈሳዊ እንቅልፍ ነው መንፈሳዊ እንቅልፍ ለምን አሳልፎ ይሰጠናል ለመንፈሳዊ ሞት በነገራችን ላይ እንቅልፍ ምን ይባላል እንቅልፍ እኮ የሞታናሽ ወንድም ነው ይባላል አያችሁ እንቅልፍ የሞታናሽ ወንድም ልክ እኮ ነው እንቅልፍ ሲወስደን እንኳን አንሰማለን ስለዚህ መንፈሳዊ እንቅልፍ ላይ የደረሰ ሰው ወደ መንፈሳዊ ሞት የተጠጋ ነው ለዚህ እኮ ነው ቅድም የሰርዴስ ቤተክርስቲያንን ስንመለከት አለው ያው ነኝ ትላለ ግን ሞታል እኮ ነው የሚለው ዛራ ዮሐንስ ምዕራፍ 3 ላይ ሞታል እንግዲህ ንቃ አለበለዚያ እንደሌባ መጣባ ዛሬ እግዚአብሔር መንፈስ ቅዱስ ከሰማይ እኔና እናንተን ሲመለከት ምን ይለን ሆነ ንቁ አለርቶች ናቸው ይለን ይሆን ወይስ ምንድነው የሚለን ወይስ ቸልተኞች ግዴለሾች አዎ በመንፈሳዊ ህይወታቸው አዎ ግዴለላቸው ነው የሚለን ስለዚህ ወገኖቼ በአጠቃላይ መንፈሳዊ ህይወት ፈዛዛ መሆን ደንዛዛ መሆን አያስፈልግም ንቁ መሆን ያስፈልጋል ዝግጁ መሆን ያስፈልጋል ለዚህ ነው ቅዱስ ጳውሎስ ለሮሜ ቤተክርስቲያን ሲጽፍ ምንድነው ያለው ልጆቼ ሰዓቱ ደርሷልና እንግዲህ ንቁ በአግባብ ተመላለሱ ይላል እንዴት ደስ የሚል ቃል ልጆቼ ሰዓቱ ደርሷል እንግዲህ ንቁ በአግባቡ ተመላለሱ ይላል የትኛው ሰዓት ቃሉንም አንብላችኋል ግን ቅዱስ ጳውሎስ ጠቅለል ባለ መልኩ እንደዚህ ይላል እንግዲህ ንቁ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁ ካመንበት ቀን ይልቅ
መዳናችን ዛሬ ወደ እኛ ቀርቧልና እውነት እኮ ነው መዳናችን ወደ እኛ ቀርቧል ምን ማለት ነው የጌታ ቀን ቀርቧል አንድም ሁለቱም ደግሞ የኛ ቀን ወደሱ ቀርቧል ማለት ነው ጌታ ይመጣል በቀኑ ክርስቶስ ይመጣል ወንድሞች እሱ ባይመጣኛ እንሄዳለን አይቀርም ስለዚህ አለና ቅዱስ ጳውሎስ በአግባብ ተመላለሱ ክርስቶስን ልበሱት የክርስቶስ ሕይወት ይኑራችሁ እሱ በመድር ላይ በነበረ ዘመን እንደተመላለሰው በሱ መንገድ ሂዱ እሱ አርያና ምሳሌ ሆኖ በመድር ላይ ሲመላለስ የኖረበት ሕይወት አለ የኖረበት ባህሪ አለ እናንተም በዛ ሕይወት ኑሩ ስለዚህ ክርስቶስን ልበሱታል በሱ መንገድ ምንድነው የክርስቶስ መንገድ ወገኖቼ የክርስቶስ መንገድ ፍቅር ነው ወገኖቼ የክርስቶስ መንገድ ርህራሄ ነው የክርስቶስ መንገድ ጽድቅ ነው ወንድሞቼ የክርስቶስ መንገድ ምንድነው ብለን ብንል ፍቅር ነው አያችሁ ስለዚህ ቅዱስ ጳውሎስ በሮሜ ምዕራፍ 13 ቁጥር 11 ላይ እስከ 14 እንደዚህ ይላል ከንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁ ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና ለሊቱ አልፏል ቀኑም ቀርቧል እንግዲህ የጨለማን ሥራ አውጥተን የብርሃንን ጋሻ ጦር እንልበስ በቀን እንደምንሆን በአግባብ እንመላለስ እንጂ በዘፈንና በስካር አይሁን በዝሙትና በመዳራት አይሁን በክርክርና በቅናት አይሁን ይልቁንም ነገር ግን ጌታ ኢየሱስ ክርስቶስን ልበሱት ይለናል ሚደንቀር ምንድነው ያለው ኢየሱስ ክርስቶስን ልበሱት ስለዚህ ቅዱስ ጳውሎስ በዚህ በሮሜ በጻፈው መልእክት ውስጥ ምንድነው ያስተላለፈልን መልእክት ብለን ብንል ከትምርታችን ጋር የተያያዘው መንፈሳዊ እንቅልፍ አያስፈልግም መንፈሳዊ ድንዛዜ አያስፈልግም ለምን ለመንፈሳዊ ሞት አሳልፎ ስለሚሰጥ ስለዚህ እዚህ ጭብጥ ውስጥ ያነሳቸው ነጥቦች አንደኛ ንቁ በመንፈሳዊ ሕይወት ድንዙዝ መሆን አያስፈልግም ንቁ የተዘጋጃችሁ እንደወታደሩ ንቁ መተኛት መፍዘዝ መደንዘዝ አያስፈልግም የሚላቸው እውነት ነው ወንድሞች በመንፈሳዊ ሕይወት ደንዛዛ መሆን አያስፈልግም ብዙ ቤተክርስቲያኖች ተወቅሰዋል ብለን ቅድም ስናነብ የሰርዴስ ቤተክርስቲያን ተወቅሰዋል ሌሎችም እንደነ ሎዶቅያም ተወቅሰዋል ለብ ያልክ የማይሞቅ ወይ ቀዝቃዛ አልሆንክ ወይ ትኩስ አልሆንክ እተፋለሁ ኮንብለው እግዚአብሔር ወገኖች ከመተፋት ይሰውረን የሰርዴስ ቤተክርስቲያንን እንደዚህ ኮነ ያለው ጥቂት ሰዎች አሉ ነጭ ልብስ ሰጣቸዋለሁ እነሱ ከኔ ጋር ይሆናሉ አብዛኛውስ ከሕይወት መጽሐፍ ይሰረዛሉ ነው የሚለው እግዚአብሔር ወገኖቼ ይሄ ነገር በእኛ ላይ አይድረስ በጣም የሚያስፈራ ነው ስለዚህ ጭብጦቹ ምንድናቸው ብለን ብንል ንቁ ሁኑ የጨለማን ሥራ አስወግዱ በድብቅ የሚሰራ በግልጽ የማይደረግ ኃጢአት የሆነ ነገር አስወግዱ ነገር ግን በብርሃን የሚሰራ እሱ ላይ ጊዜያችሁን እሱን ስሩ በብርሃን ተመላለሱ ከሁሉ የበለጠ ክርስቶስን ልበሱት ይላል ምን ማለት ነው ክርስቶስን ልበሱት ወገኖቼ ክርስቶስ በመድር ላይ በነበረ ሰዓት የነበረው ሕይወት ይኑራችሁ በሱ መንገድ ተመላለሱ የሱ መንገድ ፍቅር ነው የሱ መንገድ ይቅርታ ነው የሱ መንገድ ቅድስና ነው የሱ መንገድ ንጽህና ነው የሱ መንገድ ለአባቱ በፍጹም መታዘዝ ነው በሕጉ በሥርዓቱ መሄድ ነው እኛንም እንደዛ እንድናደርግ ነውና በአጠቃላይ ምን ማለት ነው መንፈሳዊ እንቅልፍ ብለን ብንል ወገኖቼ መንፈሳዊ እንቅልፍ ምንድነው ብለን ብንል ወገኖቼ ኬርለስነስ ግዴለሽነት በእግዚአብሔር ነገር ላይ እና ይሄ ነው ስለዚህ ቅዱስ ጳውሎስ ግን እዚህ በዚህ መልእክቱ ምንድነው ከእንቅልፍ ንቁ ይሄን ከዚህ ድንዛዜ ውጡ አለርቱ ነው የተዘጋጃችሁ ነው ለምን ክርስቶስ የሚመጣበት ቀን ደርሷልና አለ ወንድሞቼ ዋትኑ ክርስቶስ የሚመጣበት ቀን እንኳን ገና ቢሆን የኛ ቀን ግን በእለት ወደሱ እየቀረብን ነው የምንሄደው ስለዚህ ከኃጢአት ተለዩ በጽድቅ ሕይወት ተመላለሱ መንፈሳዊ ዝግጅትን ያመለክታል መንፈሳዊ ንቁ ማለት መንፈሳዊ ዝግጅት ያስፈልጋል ነቅቶ ተዘጋጅቶ መጠበቅ እንደ እግዚአብሔር ሐሳብ እንደ እግዚአብሔር ፈቃድ
መሄድ ያስፈልጋል ትልቁ እሱ አጽንኦት የሰጠው ክርስቶስን ልበሱት ነው ያለው ክርስቶስን ኢየሱስ ክርስቶስ ወደ ምድር እኮ ሲመጣ አንድም አራያና ምሳሌ ሊሆነን መጣ ወንድሞቼ አራያና ምሳሌ ሊሆነን መጣ አንድም ሊያድነን መጣ ግን አራያ ስለዚህ አራያ ሆነን በሱ መንገድ ነው የምንሄደው የሱ መንገድ ምንድነው የፍቅርና የርህራሄ መንገድ ነው የቅድስናና የንጽህና ነው የይቅርታ የጽድቅና የእውነተኝነት የዚህ ህይወት ነው ስለዚህ የጨለማን ስራ ማስወገድ በብርሃን መመላለስ አስፈላጊ ነው ባለፈው ሳምንት አንደኛ ዮሐንስን ጠቅሰን አባታችን ዮሐንስ በብርሃን ተመላለሱ ከእግዚአብሔር ጋር ህብረት አለን ካላችሁ የእግዚአብሔር ልጆች ነን ካላችሁ የእግዚአብሔር ቤተሰቦች ነን ካላችሁ አዎ ምንድነው ያለው በብርሃን ተመላለሱ አለበለዚያ ግን ከሱ ጋር ህብረት አለን ብለን በጨለማ ብንመላለስ ውሸተኞች ናችሁ በብርሃን ብንመላለስ ግን እግዚአብሔር ጋር ህብረት ይኖረናል የልጁ ኢየሱስ ክርስቶስም ደም ከኃጢአት ሁሉ ያነጻናል ብለዋል ትምርቴን ተቀልላለሁ ስለዚህ ምንድነው በአጠቃላይ ክርስቶስን መልበስን የክርስቶስ አይነት ህይወት ሊኖረን ይገባል ማለት ነው እንደገና የጨለማ ስራን አስወግዱ ሲል አው ተደብቆ የሚሰራን ነውር የሆነን ኃጢአት የሆነን እሱ ድሮ በነገራችን ላይ ኃጢአት ድሮ ነበር ተደብቆ የሚሰራ አሁን እኮ በግልጽ ሆኗል ግልጽ ሆኗል እኮ አሁን በአደባባይ ስለመስራታችን እንኳን ኃጢአት ስለመስራታችን ኩርተን እኮ ምን እናገርበት ዘመን መጥቷል እኮ በቃ እንደ ጀብድ የምናወራበት ዘመን መጥቷል እኮ አያችሁ ስለዚህ ትልቁ ነገር የጨለማ ስራ ምንድነው ብለን ብንል ተደብቆ የሚሰራ እግዚአብሔር የማይወደው በደል ኃጢአት ነው አዎ የጨለማ ስራ ምንድነው ማለት ዓለምና ዓለማዊነትን አብዝቶ መውደድ በዓለም አንኖርም ማለት አይደለም በዓለም ነው የምንኖረው በዓለም እንኖራለን እንዳግባቡ እንሄዳለን እንደ ክርስቲያኖች ነገር ግን ክርስቲያኖች ሆነን ዓለም እንደ ዓለም የዓለም ሰዎች እንደሚኖሩት ለመብላት ለመጠጣት ለመወፈር ብቻ ለምድራዊ ነገር ለማለት ነው ዓለም ሲባል ለዚህ ብቻ የምንኖር ከሆነ ከሰው ሁሉ የሚታዘንልን ስለዚህ የክፋትና የኃጢአትን ስራ ማስወገድ ማለት ነው የብርሃን ስራ ደግሞ እንደ እግዚአብሔር ፈቃድ መመላለስ ማለት ነው እንግዲህ የዛሬ ትምርታችንን እዚህ ጋር እናቆማለን በአጠቃላይ ዛሬ የተማርነው ምንድነው ብለን ብንል ስለ መንፈሳዊ እንቅልፍ ወይ መንፈሳዊ ድንዛዜ እና አደጋው ነው በአጠቃላይ መንፈሳዊ እንቅልፍ አደጋ አለው ከተማርነው ይዛችሁ እንድትሄዱ መንፈሳዊ እንቅልፍ አደጋ አለው ስለዚህ ቤተ ክርስቲያኖች ነን ካልን የእግዚአብሔር ልጆች ነን ካልን የነቃን ዝግጁ የሆንን መሆን አለብን እንደው ቀዝቃዛ ወይ ትኩስ ለብ ያልከነ እተፋሃለሁ እኮ እኛ እኮ ለብ ያልን ነው ስለዚህ ወገኖቼ መንፈሳዊ እንቅልፍ አያስፈልግም አደጋ አለው ባለፈው የተማርነው ምንድነው መንፈሳዊ ውርነት ምን ያደርጋል መንፈሳዊ ውርነት በጊዜ ካልታከመ ለመንፈሳዊ እንቅልፍ አሳልፎ ይሰጠናል መንፈሳዊ እንቅልፍ ደግሞ መንፈሳዊ ሞት ደግሞ ሁለተኛ ሞት ነው ብለዋለን ስለዚህ ምንድነው እግዚአብሔር የሚፈልገው ከኔና ከናንተ እግዚአብሔር የሚፈልገው ወንዶች በንስሐ ወደሱ እንድንመለስ በመንፈሳዊ ህይወታችን የነቃን አለርት የሆነ የተዘጋጀን እንድንሆን እንጂ ደንዛዞች ፈዛዞች እንድንሆን አይደለም ዛሬ ችግሩ መንፈሳዊ ህይወት ጉዳይ ላይ በጣም አደጋ ሁኔታ ላይ ነው ያለው ደስ የሚለው ነገር ልንገራችሁና ትምርቴን እዚህ ጋር ላቁም ደስ የሚለው ለኔና ለናንተ ቀን ዋልምሽ ደስ አይል እግዚአብሔር መልካም ነው ለኔና ለናንተ ቀን ዋልምሽ ዛሬም በንስሐ ወደ እግዚአብሔር ስንመለስ እግዚአብሔር እጁን ዘርግቶ ይቀበለናል ኃጢአታችን ተናዘን ወደሱ ስንቀርብ ስላለፈው ኃጢአታችን እግዚአብሔር አይቀበለንም አይጠይቀንም ይልቁንም ዛሬም እንደ ሰርዴስ ቤተክርስቲያን እንደተገኙት ጥቂት ሰዎች የብርሃን ልብስ ይሰጠናል ከሱ ጋር ለብሰን የምንሄደው ነጭ ልብስ ያለብሰናል ስማችንም በህይወት መዝገብ ላይ የተጻፈ ይሆናል ወንድሞቼ ዛሬ ላይ ሆኖ ማሰብ ይጠይቃል make sure our name is written in the book of life we need to make sure as much as possible ይሄ ነው ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን ሰላም እግዚአብሔር ይብዛላችሁ ይሄን ቃል የሰማችሁት ወንድሞቼ ቻናላችንን ሰብስክራይብ በማድረግ ላይቭ ዩቲዩብ ቻናል ላይ ወተን እንድናገለግል ብትረዱን ደስ ይለናል ሰላም ሁኑ አሁን ላይቭ ላይ መውጣት አንችል ሰላም እግዚአብሔር ይብዛላችሁ ሰላም ሁኑ አሜን